ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ ፕሮግራማችንን እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ የቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የአርነ ስሎት ሊቨርፑል ወደ ፈረንሳይ ተጉዞ ያስመዘገበውን ጣፋጭ ውጤት በደረጃው ሰንጠረዥ 4ኛ ደረጃ ላይ እንዲቀመጥ በአዲሱ የሻምፒየንስ ሊግ የሊግ ፌዝ ጨዋታ የአርነ ስሎት ሊቨርፑል ጣፋጩን 3 ነጥብ ከ3 ግብ ጋር ምንም ግብ ሳያስተናግድ በክሊንሺት በወጣበት የምሽቱ ጨዋታ ዙሪያ ትኩረት አድርገን ሰፋ ላሉ ደቂቃዎች የምንወያይበትን የምሽቱን የሊቨርፑልን ድል በተመለከተ ድረ ጨዋታ ሀሳቦችን፣ በጨዋታው የተመለከትነው ነጥቦችን፣ እንዲሁም ከድሉ ጋር ተያይዞ ለሰሞነኛው አርነ ስሎት ላይ የተነሳው ጥያቄ፣ ተቃውሞ አሰልጣኙ ምላሽ ለመስጠት ሊቨርፑልም እንደ ቡድን 13 ተከታታይ ጨዋታ ያለመሸነፍ ጉዞውን ያስቀጠለበት፣ በተጨማሪም በሻምፒየንስ ሊግ እግር ኳስ ወደ ቀጣዩ ዙር አውቶማቲክ ኳሊፊኬሽን ለማግኘት የመጨረሻውን ጨዋታ በአንፊልድ ካርባክን የማሸነፍ ኃላፊነት ብቻ የሚጠበቅባቸውን ምርጡንና ተጠባቂውን ምናልባት በዘንድሮ የሻምፒየንስ ሊግ የሊቨርፑል ጉዞ ላይ ትልቅ ተጽዕኖ ይፈጥራል ተብሎ ሲጠበቅ የነበረውን የማርሴይን ፍልሚያ በድል ተወጥቷል። ዶሚኒክ ሶቦስላይ ከእረፍት በፊት እረፍት ሊወጡ በተቃረቡበት ደቂቃ 45 ሲደመር 1 ላይ በቅጣት ምት በአስደናቂ ቴክኒክ ከዚህ ቀደም በሊቨርፑል ከምናስታውሳቸው እንዲህ አይነት ግብ ከዚህ ቀደም የሊቨርፑል ተጫዋች ሆነው ፊሊፔ ኩቲኒዮ በካራቦ ካፕ የጥሎ ማለፍ ጨዋታ ዌስትሃም ላይ በአፕተን ፓርክ የየርገን ክሎፕ ከብሬንዳን ሮጀርስ ከተረከቡ በኋላ በጥሎ ማለፍ ጨዋታ ሶስተኛ የሊቨርፑል ቤት ጨዋታቸውን በሚያደርጉበት ወቅት ኩቲኒዮ በጨዋታው ያስቆጠራት አይነት ቴክኒክ ሶቦስላይ ከረፍት በፊት ሊጠናቀቅ በተቃረበበት የተወሰኑ ደቂቃዎች ውስጥ በግሩም ቅጣት ምት ሊቨርፑልን ቀዳሚ ያደረገ። ከረፍት መልስ እንግዲህ በጀርሚ ፍሪምፖንግ ከፍተኛ ጥረትና በማጥቃት እንቅስቃሴ ላይ ቀጥተኛ ተሳትፎ ባደረገበት 72ኛ ደቂቃ ላይ የማርሴይ ግብ ጠባቂ ፍሪምፖንግ ለመሐመድ ሳላ ማይነስ ያደረገውን ኳስ በራሱ መረብ ላይ አስቆጠረ። ተቀይሮ የገባው ኮርሊ ጋክፖ በጨዋታው መጠናቀቂያ የመጨረሻ ሙከራ 90 ሲደመር 2 ላይ እንግዲህ በሰሞኑ ከስሎት እኩል ሲተች የነበረው የሊቨርፑል የግራ ክንፍ ተጫዋች በስተመጨረሻም ግብ አስቆጥሮ አርነ ስሎት እና ሊቨርፑል ጣፋጩን ወሳኙን 3 ነጥብ በፈረንሳይ ማርሴይ አሳክቶ ተመልሷል። ይህን ጨዋታ እንዴት ተመለከታችሁት? እስቲ ዝርዝር ጉዳዮችን መነሳት ያለባቸውን ነጥቦችን አንስተን የምሽቱን የሊቨርፑልን ብቃት እንቅስቃሴ ምን አይነት ምሽት ነበር በፈረንሳይ የነበረው ቆይታ በሚለው ዙሪያ እስቲ አንዳንድ ነጥቦችን እናነሳለን። ከዚህ ፕሮግራም በመቀጠል የትናንት ምሽት የተደረጉ ሁሉንም የሻምፒየንስ ሊግ እግር ኳስ ምንዳስስ ይሆናል። የቼልሲንም ድል ጨምሮ የኒውካስልም የባርሳም የሁሉንም ቡድን በሶስተኛ ክፍል ፕሮግራማችን ይህንን ፕሮግራም የምታደምጡ የሊቨርፑል ደጋፊዎችም የቻናላችን ቤተሰቦች የሌሎች ክለቦች ደጋፊዎችም ጨምሮ በከፍተኛ ሁኔታ በዚህ የጥር የዝውውር መስኮት እንግዲህ መነቃቃት ጠፍቶ የማንቸስተር ሲቲ 2 ትላልቅ ተጫዋቾችን ማስፈረም ነው በሊጉ እስካሁን ትኩረት ተሰጥቶ የሚገኘው። ነገር ግን አሁን በስተመጨረሻ በቀሪ 8-9 ቀናት ውስጥ ክለቦች ተጫዋቾችን ለማስፈረም ወደ ገበያ በተወሰነ መልኩ መውጣታቸውን እየተሰማን የሚገኘው ከአርሴናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ የሁሉንም ወቅታዊ የዝውውር ሁኔታን ከፋይናንስ እና አሁን ላይ የትኛው ቡድን የትኛውን ተጫዋች በገበያ ላይ እያፈላለገ ይገኛል የሚለውን ትኩረት ሰጥተን የምንወያይበትን ፕሮግራም በሶስተኛ ክፍል የሐሙስ ፕሮግራማችን ይዘናል። በሶስት ፕሮግራሞች እንግዲህ ዕለተ ሐሙስን ከእናንተ ጋር ቆይታ የምናደርግ ይሆናል። እስቲ ወደ
ፈረንሳይ ተጉዘን በማርሴይ የነበረው የሊቨርፑል ምሽት ምን ይመስላል? በ3 ግብ ከክሊንሺት ጋር የአርነ ስሎት ሊቨርፑል ድል አስመዝግቦ በሊግ ፌዝ 4ኛ ደረጃ ላይ መቀመጥ የቻለበት የዘንድሮ የሻምፒየንስ ሊግ እግር ኳስ ሌላኛው ውጤት ሆኖ ተመዝግቧል። 5ኛ ውጤት በጋላታሳራይና በሜዳው በፒኤስቪ አይንዶቨን ሽንፈት ያስተናገደው ሊቨርፑል የተቀሩትን 5 ጨዋታዎች በማሸነፍ 4ኛ ደረጃ ላይ መቀመጥ ችለዋል። እስቲ አርነ ስሎት ሊቨርፑል ምን አይነት ምሽት ነው ትናንትና ማሳለፍ የቻለው? ከእለቱ የህትመት ውጤቶች ውስጥ በርካታ የእንግሊዝ ሚዲያ ትኩረት ያደረገው የሊቨርፑልን ድል በኋላ ገጻቸው የእግር ኳሱን ክፍል በአጠቃላይ የሊቨርፑል ድልን በተመለከተ ይሆናል። ከዘ ታይምስ ጀምሮ በስክሪናችን ላይ የእያንዳንዱን የዕለተ ሐሙስ የእንግሊዝ ጋዜጦች ሚረርንም ጨምሮ ትላልቅ ጋዜጦች ዴሊ ስታር፣ ዴሊ ኤክስፕረስ፣ ዘጋርዲያንም ሁሉም ትኩረቱን ያደረገው በሊቨርፑል ድል ዙሪያ ነው። በተለይ አሰልጣኝ አርነ ስሎት ከጨዋታው በፊት ስለነበራቸው ጋዜጣዊ መግለጫ፣ ስለ ሊቨርፑል ቤት ቆይታቸውና የሊቨርፑል ስም በበለጠ ከበርንሌ የአንዳቻ ውጤት መጠናቀቅ በኋላ የአሰልጣኙን ቆይታ ላይ ከፍተኛ ጥያቄ፣ ጥርጣሬ የፈጠረ ምናልባት በውድድር ዓመቱ መሀል ላይ አሰልጣኝ አርነ ስሎት በቀጣይ ሊሰናበቱ ይችላሉ የሚል ከፍተኛ በሚዲያው በኩል የሚስተጋባ መረጃ ነበር። ይህንንም ጉዳይ እንግዲህ በተወሰነ መልኩ የሚቀንስ ሰሞኑን ከገቡበትም ጫና እስከ ቀጣይ የበርንማውዝ አዌ ጨዋታ ድረስ በተረጋጋ ሁኔታ ወደ ውጤት ለመመለስ የሚያስችል መልካም ውጤት ነበር በማርሴይ ያስመዘገቡት። አሰልጣኙ እንግዲህ ትናንት ምሽት ካደረጉት የጨዋታ ለውጥ የፎርሜሽን ለውጥ ውስጥ መሐመድ ሳላ እንግዲህ ለመጀመሪያ ጊዜ ከኖቬምበር ወር በኋላ በሊቨርፑል ምርጥ 11 ውስጥ መካተት የቻለ ለመጨረሻ ጊዜ ደግሞ በዲሴምበር ወር ነበር። እንደምታስታውሱት የመጨረሻ ጨዋታውን ወደ አፍሪካ ዋንጫ ጉዞ ከማድረጉ በፊት በብራይተን ጨዋታ ነበር ተቀይሮ እሱንም የገባው። ነገር ግን ረዘም ላለ ጊዜ ከሊቨርፑል ምርጥ 11 ውጭ ሆኖ እንግዲህ አወዛጋቢ ጉዳዮችን መፈጠራቸው በጊዜው ይታወቃል። ለመጀመሪያ ጊዜ ከኖቬምበር ወር በኋላ በቋሚ 11 ውስጥ ሳላ ተካቶ ካለፈው ጨዋታ እንግዲህ ኮርሊ ጋክፖን እና ኮርቲስ ጆንስን ጨምሮ አርነ ስሎት ጄይ ጎሜዝን ወደ ምርጥ 11 በማምጣት በቤተሰባዊ ምክንያት ከስብስቡ ውጭ የሆነውን ኢብራሂም ኩናቴን በመተካት ሜሎስ ኬርኬዝ እና ጀርሚ ፍሪፖንግን ሁለቱ አዳዲስ ፈራሚዎችን በግራና በቀኝ በማጣመር ግራቨንበርክ እና ማካሊስተር ሶቦዝላይ እና ዊድዘ ኤኬቲኬን እና ሳላን በ4-2-2-2 ፎርሜሽን አርነ ስሎት የምሽቱን ጨዋታ ከሮቤርቶ ዲዘርቢ ማርሴይ ጋር ነበር በዚህ ምርጥ 11 ጨዋታውን የጀመሩት። ነገር ግን ጨዋታው ከመጀመሩ በፊት የስቴዲየሙን ድባብ ተመልክታችሁት ከሆነ በፈረንሳይኛ ቋንቋ የተጻፈ በእንግሊዘኛ ሂስትሪ ሪፒት ኢትሰልፍ የሚል ትልቅ ጽሑፍ በቲፎ መልክ ማርሴዮች በሜዳ ውስጥ በማሳየት በከፍተኛ የደጋፊ ድጋፍና የሜዳው ዝማሬ ነበር ማርሴይ ጨዋታውን የጀመረው። ነገር ግን ይሄ ታሪክን ለመድገም ምልክት ያስቀመጠው የደጋፊው ከፍተኛ የድጋፍ ስፕሪት ከምን መነሻ ነው? የትኛውን ታሪክ ነው ማርሴይ በሊቨርፑል ላይ ለመድገም ትናንት ምሽት ዝግጅት ያደረጉት? እንደምታስታውሱት በ2004 ነበር ዲዲየር ድሮግባ ራሱን ለአብራሞቪች ቼልሲ ያስተዋወቀበት ጨዋታ የሚባለው በ2004 በዩኤፋ ካፕ ሊቨርፑልን ከውድድሩ ውጪ ማርሴይ በማድረግ አዲስ ታሪክ የጻፈበት። ከዛም በኋላ ሊቨርፑል በ2007ም 8ም እዚህ የማርሴይ ሜዳ መጥቶ በሻምፒየንስ ሊግ እግር ኳስ ድል ማድረግ ችሏል። ነገር ግን ያ በዩኤፋ ካፕ ሊቨርፑልን ከውድድር ውጪ በማድረግ ታሪካዊ ድል በማርሴይ በኩል ተመዝግቦ ነበር። ያንን ታሪክ ነው እንግዲህ ማርሴዮችም ከገቡበት ጭንቅ ለመውጣት ወደ ቀጣዩ ፌዝ ቢያንስ በፕሌይኦፍ ወደ ቀጣዩ ዙር አልፈው
በሻምፒየንስ ሊግ ያላቸውን ቆይታ ለማስረዘም የሮቤርቶ ዲዘርቢ ማርሴይ ዝግጅታቸው ከደጋፊ ጀምሮ ነበር እና ጫናው ቀላል የሚባል አይደለም። ከሜዳ ውጪ ቀደም ብሎ በበርንሌ የተመዘገበው ውጤት ከፍተኛ ውጥረት በክለቡ ላይ ፈጥሮ እንዲሁም ከአሰልጣኙ ውጪ የተደረገ የቡድኑ አባላት ተጫዋቾች ስብሰባ ነበራቸው ወደ ፈረንሳይ ማርሴይ ከመጓዛቸው በፊት እና በአምበሉ አማካኝነት ስለ ተጫዋቾች ብቃት፣ ስለ ወቅታዊ ሁኔታ ቫንዳይክ ተጫዋቾችን ሰብስቦ የተወሰኑ ውይይቶች መደረጋቸው የበለጠ ስሎት ላይ አንዳንድ ይሄ የሚሰማው ተቃውሞ ወደ ከባድ ውሳኔ እንዳይተላለፍ ተሰግቶ ነበር እና ከዚህ በርካታ ጫናዎች በኋላ ነው በፈረንሳይ ተጉዞ 3-0 ማሸነፍ የቻሉት። በእንዲህ መልኩ ነበር የጨዋታው ውጥረት ለሊቨርፑል ከፍ ብሎ ማሸነፍ ብቻ አማራጭን ይዞ የተጓዘው ቡድን ተፈላጊውን 3 ነጥብ ይዞ የተመለሰው። ጨዋታው እንዴት ነበር? በተለይ የመጀመሪያ 10-15 ደቂቃ ውስጥ የነበረው የማርሴይ ጫናና ሊቨርፑል ወዲያው ጌሙን ኮንትሮል በማድረግ የተሻለው ቡድን ሆኖ በጥሩ የማጥቃት እንቅስቃሴ ነገር ግን ሶስተኛ የሜዳ ክፍል ላይ ሲሪየስ ያለመሆን ወይም አባካኝ መሆን ከኳስ ጋር ያላቸው እንቅስቃሴ ውጤታማ ሆኖ የመጨረሻ የውሳኔው ሴንተር ላይ ሲደርሱ ወደ ተጋጣሚ የመጫወቻ ቦክስ ውስጥ ከገቡ በኋላ የሚታዩ የአጨራረስ ኳሊቲዎች ስስ የሚሆን ከዚህ በፊት አጋጣሚዎች ከተፈጠሩ በመግደል የሚታወቁ ኳሊቲ ተጫዋቾች የቀድሞ አይነት የገዳይነት ኳሊቲ ከነሱ ጋር ሳይኖር ወይም በድግግሞሽ ውስጥ የምናስተውለው የሊቨርፑል የመጨረሻ ፋይናል ሰርድ አባካይ መሆንና አንዳንድ ደከም ያሉ የመጨረሻ የታይሚንግ ውሳኔዎችን እናስተውል ነበር። በእነዚህ እንቅስቃሴ መሀል እንግዲህ ከዶሚኒክ ሶቦስላይ የተሻገረለትን ኳስ ሂጎ ኤኪቲኬ አስቆጥሮ በቫር እንግዲህ በድጋሚ ምስል ግባ ተሻረች። የኤኪቲኬ ከረፍ በፊት እንቅስቃሴ የሳላህ በምርጥ 11 ውስጥ ተሰልፎ የሚያሳየው ፍላጎትና የፕሬሲንግ አቅም የዊድዘ የመጨረሻ ፋይናል ሰርድ እድል የሚፈጥርበት ኳስን የሚያደራጅበት እንቅስቃሴ በአንድ ግብ ብቻ መወሰኑ ለአርነ ስሎት ሊቨርፑል የበለጠ ሰከንድ ሃፍ ላይ ጫና እንዳይፈጠር ተሰክቶ ነበር። በተለይ በቅርብ ሳምንት የምንመለከተው ሁለተኛ 45 ላይ ሊቨርፑል የመዳከሙን ጉዳይ ጌሙን ኮንትሮል አድርገዋል። በተሻለ የማጥቃት እንቅስቃሴ ወደ ሶስተኛ ሜዳ ክፍል ከደረሱ በኋላ ግን ሙከራውን ወደ ግብ ለመቀየር ወይም የሚደረገው የሙከራ ኳሊቲ በዛ ደረጃ ከፍተኛ አልነበረም። እንቅስቃሴዎቹም ብልጫውም ማጥቃቱም መከላከሉም ሚዛናዊ ነበር። በዚህ መልኩ ነው እንግዲህ ጨዋታው ከደቂቃ ደቂቃ ኢንቴንሲቲውን እየጨመረ በዊዘ በኤኪቲኬ በመሐመድ ሳላህ ትላልቅ ሙከራዎች ተደርገው ወደ ግብ ሳይቀየሩ በመጨረሻም ራያን ግራቨንበርክ ላይ በተሰራ ፋውል ዶሚኒክ ሶቦስላይ ባልተጠበቀ የቅጣት ምት ቴክኒክ የተደራቢ ተጫዋቾች እንግዲህ ወደ ላይ ከፍ ባሉበት ሰዓት ነው በእግራቸው ስር ኳሷን አሳልፎ በቴክኒክ ግብ ማስቆጠር የቻለው። ነገር ግን በዘንድሮ የሊቨርፑል ሲዝን በርካታ ከሚታዩ ክፍተቶች ቲሙ ከሚወቀስበት ከጨዋታ ጨዋታ ከሚፈጠረው ስጋት ሁሌም ክለቡ ነፃ የሚያወጣ በዘንድሮ ሲዝን ምናልባት ያለፈው ሳምንት በርንሌ ላይ የሳታት ፍጹም ቅጣት ምት በችልተኝነት ወይም በግዴለሽነት የተመታ ፍጹም ቅጣት ምት በሚል በተለያዩ ሚዲያዎች ተቃውሞ ቅሬታ ቢቀርብበትም በብቃት ደረጃ እንግዲህ በአስተማማኝ ፊትነስ ለተከታታይ ጨዋታ በልዩነት እያንዳንዱ ጨዋታ ላይ የሚታይ የግል ብቃት የቡድኑ ዋና ኢነርጂ በመሆን በተለይ በቅርብ ሳምንት ሊቨርፑል በሜዳውም ከሜዳውም ውጪ ያቻ ውጤት በብዛት ቢመዘገብም የሶቦስላይ እንቅስቃሴ ግን ያለምንም ቅሬታ ከጨዋታ ጨዋታ የተጫዋቹን ብቃት የምናስተውልበት አስደናቂ የሊቨርፑል የዘንድሮ የውድድር ዓመት ምርጡ ተጫዋች ነው። እንደምታውቁት ትናንት በነበረን ከሰዓት በኋላ ወደ እናንተ ባደረስነው
መረጃ ሰዓታችን ላይ አንስተን ነበር የዶሚኒክ ሶቦስላይ የኮንትራት ጉዳይ የክለቡ አምበል ለማድረግ በቀጣይ ከቫንዳይክ በኋላ የክለቡ ዋና አምበል ለማድረግ እንግዲህ ታሳቢ የተደረገ የኮንትራት ድርድር ነው እየተደረገ የሚገኘው በሊቨርፑል እና በሶቦስላይ መካከል። ይሄ ተጫዋች በልዩ ቴክኒክ ነው እንደዚህ አይነት ቅጣት ምት ከዚህ በፊት ሲያስቆጠር አልተመለከትንም። ቴክኒካሊ ግን በቅርብ ሳምንት ከኤሚሬትሱ ፍልሚያ አንስቶ በተደጋጋሚ ሶቦስላይ በየጨዋታው ቅጣት ምት ያገኛል። በአንድ አይነት ቴክኒክ ሙከራ ያደርጋል። ተደጋጋሚ ሙከራዎች ይደረጋሉ። ነገር ግን ውጤታማ ሊሆን አልቻለም። በስተመጨረሻ እንግዲህ የአመታት ቴክኒኩን ቀይሮ ነው የተጋጣሚ ተደራቢዎች ከፍ ባሉበት በእግራቸው ስር በቴክኒክ ማስቆጠር የቻለው እና ከጨዋታውም በኋላ የጨዋታው ኮከብ ተብሎ መመረጡን ተከትሎ ይሄን ጉዳይ በቤቱም እንደሚሞክርና ከጨዋታው በፊት በሆቴል በነበሩበት ወቅት ከቡድን አጋሩ ጋር ከመሐመድ ሳላ ከዊትዘ ጋር በዚህ የቅጣት ምት ቴክኒክ ላይ መወያየታቸውን ከጨዋታው በኋላ ገልጸዋል እና የጨዋታውም ኮከብ በመባል ተመርጧል። ሶቦስላይ ለ5 ተከታታይ ለሻምፒየንስ ሊግ ጨዋታ ግብ ወይም ግብ የሆነ ኳስ አመቻችቶ በማቀበል በሊቨርፑል ቤት 3ኛ ተጫዋች ሆኗል። በአዲሱ የሻምፒየንስ ሊግ ፎርማት ስቲቨን ጄራርድ እንግዲህ 5 ጊዜ በ5 ተከታታይ ጨዋታ ላይ ግብ ወይም ግብ የሆነ ኳስ አመቻችቶ በማቀበል በፌብሩዋሪ 2028 ሊቨርፑል በሻምፒየንስ ሊግ እግር ኳስ እስከ መጨረሻ የሚያደርግበት ፊክስቸር ድረስ ለ5 ተከታታይ ጨዋታ በተመሳሳይ ግብ ወይም ግብ የሆነ ኳስ አመቻችቶ በማቀበል እንዲሁም በተጨማሪ በኖቬምበር 2008 ስቲቨን ጄራርድ ይህንን ታሪክ 2 ጊዜ በአንድ ካላንደር ውስጥ ማሳካት ሲችል መሐመድ ሳላ በ2023 አሁን ደግሞ ዶሚኒክ ሶቦስላይ በዘንድሮ ሲዝን በሻምፒየንስ ሊግ እግር ኳስ ካደረጋቸው 7 ጨዋታዎች ውስጥ በ5ቱ ተከታታይ የግብ ተሳትፎ ማድረግ ችሏል። በአጠቃላይ ደግሞ በሻምፒየንስ ሊግ የ7 ግብ ተሳትፎ ማድረግ የቻለበት የውድድር ዓመት ነው እና በሱ አስደናቂ ቴክኒክ ነው ሊቨርፑል ከረፍት በፊት ማርሴይ ላይ አድቫንቴጅ በመውሰድ ወደ ረፍት የወጡት። ከረፍት በፊት በነበሩ እንቅስቃሴዎች ውስጥ ከሚያሰጉ ነጥቦች መካከል ሊቨርፑል የግብ ልዩነቱን ከ1 በላይ ከፍ አለማድረጉ እንጂ በብቃትም በእንቅስቃሴም በተሟላ የሜዳ ውስጥ እንደ ቡድን የመንቀሳቀስ እያንዳንዱ ተጫዋች በተለይ የሮቤርቶ ዲዘርቢን ቢልዳፕ በበቂ ሁኔታ ፕረስ በማድረግ ለዚህ ጨዋታ የተለየ ዝግጅት እንዳደረጉ ታክቲካሊ የተመለከትንበት ነው። ዲዘርቢ ከረፍት በፊት ቡድኑ ኳስን ከራሱ ሜዳ መስርቶ ለመጀመር ባደረገው 26 ቢልዳፖች ውስጥ 19ኙ ተበላሽተውበታል። 19ኙም በሊቨርፑል ፕሬሲንግ፣ 10ሩ ቢልዳፕ የተበላሸው ደግሞ በፍሎሪያን ቪትዝ ነበር። ፖሴሽኖችን በማሸነፍ ኳሶችን ቴክኒካሊ እንግዲህ ይሄ ተጫዋች ካለው ተክለሰውነት ካለው የፕሬሲንግ አቅም ካለውም ቴክኒክ አንጻር ስንመለከት እንዲህ አይነት ቁጥሮች በዊትዘ ደረጃ የማይጠበቁ ወይም የማይገመቱ ናቸው። ነገር ግን ይሄ ተጫዋች ነበር ከነዚህ ሁሉ የማርሴይ ቢልዳፕ ውስጥ አብዛኛውን በፕሬሲንግ እና በፖሴሽን በማሸነፍ ሊቨርፑልን ለበርካታ ሃይ ተርኖቨር ማጥቃት ምቹ የሆኑ የቦክስ እንቅስቃሴዎችን ቢፈጥሩም በኤኬቲኬ በማካሊስተር በሳላ ራሱ ፍሎሪያን ቪትዝም በተለያዩ ተጫዋቾች ሶቦስላይን ጨምሮ በተደረገ ጥረት እንግዲህ በቅጣት ምት ነው ሊቨርፑል ቀዳሚ መሆን የቻለው። ከረፍት መልስ እንግዲህ ጨዋታው እንደተጀመረ የመጀመሪያ 10-15 ደቂቃ ልክ እንደ መጀመሪያ 45 የበለጠ ማርሴዮች ተጭነው በሜሰን ግሪንውድ ከፍተኛ ጫና ሊቨርፑል መፍጠር ችለው ነበር። በተለይ ሊቨርፑል ወደ መጀመሪያ 45 አይነት ሪትም እስከሚመጣ ድረስ የነበረው የማርሴይ ጫና ዶሚኔት ያደረጉበት የመጀመሪያ የሁለተኛ 15 ደቂቃዎችም ፖሴሽን ራሱ ብትመለከቱ ከፍተኛ ብልጫ ነበር። 68-32 ነበር። የሊቨርፑል ሃይ ፕረስ ቀንሶ በሚድ ብሎክ ለመከላከል መምረጣቸው የበለጠ ማርሴይ ከራሱ ሜዳ ጠጋ ብሎ ወደ ሊቨርፑል
በመጫወቻ ክልልና በአማካይ ስፍራ ላይ ጫና ለመፍጠር ነበር ጥረት ያደረጉት። ከዛም በኋላ በድጋሚ ሊቨርፑል የመጀመሪያውን ሃይ ፕረስ እንደገና መልኩን በማስተካከል የጨዋታውን ቅርጽ በድጋሚ ወደ መጀመሪያው 45 በመመለስ ጨዋታውን በድጋሚ ኮንትሮል አድርገው በርካታ ጥረቶች የነ ሂጎ ኤኪቲኬ የግቡን አግዳሚ የመለሰበት መሐመድ ሳላህ ብቻውን ከግብ ጠባቂው ጋር ተገናኝቶ ከሱ ክላስ ደረጃ የማይጠበቅ ማለት ግብ ለማስቆጠር ካለው ጉጉት በክለቡ የተፈጠረውን ውዝግብ ለማርገብ ከነበረው ጉጉት እንግዲህ በጥድፊያ የተወሰነ ውሳኔ ትልቅ የጨዋታውን ቻንስ ሳላም ሳይጠቀም ቀርቷል። ኤኪቲኬም እድለኛ አልነበረም። በምሽቱ ጨዋታ ብቻ 4 ሙከራዎችን አድርጓል። ሊቨርፑል ካደረጋቸው ኢላማቸውን የጠበቁ ሙከራዎች ውስጥ አብዛኛውንም ይሄ ተጫዋች ነበር በሙከራ መልክ ማጠናቀቅ የቻለው። ግብ አስቆጥሮ ኦፍሳይድ ተብሎበታል ከረፍት በፊት። ከረፍት በኋላ የግቡን አግዳሚ የመለሰች ትልቅ አጋጣሚ በሱ ቴክኒክ በሱ አቅም እንግዲህ መረብ ላይ ሲጠበቅ በረኛውን እንደ ፍጹም ቅጣት ምት ጥሎ ነው ኤኪቲኬ የግቡን አግዳሚ መልሳበት የወጣችው። አስደናቂ ነበር። ሁለተኛ 45 በተለይ ከማርሴይ የመጀመሪያ 15 ደቂቃ ብልጫ በኋላ በድጋሚ ሊቨርፑል ጌሙን ኮንትሮል አድርጎ በመረጠው የጨዋታ ስታይል ዶሚኔት ያደረገበትን እንቅስቃሴ ከፍ አድርጎ ጀረሚ ፍሪምፖንግ በማጥቃት እንቅስቃሴ ወይም ተጫዋቹ በሚታወቅበት ኳሊቲ በተጋጣሚ የመጫወቻ ቦክስ አካባቢ በመገኘት የተጋጣሚን አንዱን ተጫዋች በድሪብል በማለፍ እንግዲህ ለመሐመድ ሳላህ ማይነስ ያደረገው ኳስ በሩዌ አማካኝነት በራሱ መረብ ላይ የማርሴው ግብ ጠባቂ አስቆጥሮ የሊቨርፑልን አድቫንቴጅ ወደ 2 ግብ ከፍ ያደረገበት። ከዛም በኋላ ሳላህ ሙይዘም ትላልቅ አጋጣሚዎችን ፈጥረው ወደ ግብ መቀየር አልቻሉም። ነገር ግን ስለ መሐመድ ሳላህ አንዳንድ ነጥቦችን እስቲ እናንሳ። በምሽቱ ጨዋታ ይሄ ተጫዋች መመለሱ እስሎት እንደ ቡድን የሳላህን አገልግሎት ፈልገዋል። በተለይ የምሽቱ አይነት የጨዋታ ስታይል በዲያመንድ 4-2-2 ፎርሜሽን ከሂጎ ኤኪቲኬ ጋር ኢንተርቼንጅ በሚያደርጉ የመጨረሻ የፊት መስመር ተጫዋች በተጋጣሚ የመጫወቻ ቦክስ እኩል ሁለቱም ፔኔትሬት አድርገው ከዊንግ ላይ ተነስተው በሚገቡበት እንቅስቃሴ ኤኪቲኬ የግራ ክንፉን አዘንብሎ ከኳስ ጋር ወደ ተጋጣሚ ቦክስ፣ ሳላህ የቀኙን ክንፍ አዘንብሎ ግን የበለጠ ከኤኪቲኬ በላይ ወደ ተጋጣሚ ቦክስ አዘንብሎ እንዲጫወት ነበር የተደረገው። በፕሬሲንጉም በእንቅስቃሴውም በፍላጎትም ሳላህ እንግዲህ ከዚህ በፊት ሲወቀስበት ሲተችበት የነበረው የብቃት መውረድን የበለጠ አሻሽሎ እነዛ ትችቶች ሊቀርፍ የሚችል ምናልባት በዚህ ጨዋታ ግብ ያስቆጥር የተሻለ ፐርፎርማንሱን እንግዲህ የተሟላ ያደርገዋል። በምሽቱ ጨዋታ እንደምታስታውሱት በዲሴምበር 13 ነው ከብራይተን ጋር ጄይ ጎሜዝ በጨዋታው በጀመረ ገና በጊዜ ነበር ተጎድቶ ሳላህን ቀይሮ አሰልጣኝ ወደ ሜዳ ማስገባት የቻሉት። በኖቬምበር ወር ውስጥ ነው ተጫዋቹ ቋሚ ሆኖ ለመጨረሻ ጊዜ ሲሰለፍ ከፒኤስቪ አይንድሆቨን ጋር ሊቨርፑል በሜዳው 4-1 ሲሸነፍ ነው በሻምፒዮንስ ሊግ። ከዛን ጨዋታ አንስቶ ነው መሐመድ ሳላህን ቤንች ማድረግ የጀመሩት። በሊግም በሻምፒዮንስ ሊግ የመጨረሻ የሊቨርፑል ድል ከትናንት ምሽቱ በፊት ሲደረግ በኢንተር ሚላን በሳንሴሮ በተደረገው ጨዋታ ሊቨርፑል ድል ሲያደርግ ሳላህን ከስብስቡ ውጭ አድርገው እዛው ሊቨርፑል በመተው ነበር አሰልጣኙ የተጓዙት ከተነሳው ግጭትና ለመግባባት በመነሳትና ይሄ ተጫዋች በ26 ቀን የአፍኮን ቆይታው 570 ደቂቃ አድርጓል። እያንዳንዱ ጨዋታ ላይ ቋሚ ሆኖ ነው የጀመረው። በርካታ ደቂቃዎችን በሜዳ ውስጥ ቆይቷል። 4 ግብ አስቆጥሯል። ተጫዋቹ በአፍሪካ ዋንጫ የነበረው ቆይታና ያገኘው ታይም የበለጠ ሊቨርፑል ቤት ሲመለስ አሁን ላሳየው የመጀመሪያ ጨዋታ ላይ የነበረው እንቅስቃሴ በበቂ ሁኔታ እዛ ደቂቃ አግኝቶ ተብላልቶ መምጣቱ ጉዳዮች መርገባቸውና የአሰልጣኙ አዲሱ ሲስተም የበለጠ ለሳላህ የምሽቱ እንቅስቃሴ አንደኛው መነሻ ነበርና በምሽቱ የሳላህ የሜዳ ውስጥ ቆይታ ሙሉ 90 ደቂቃ ነበር ማጠናቀቅ የቻለው። ባሳየውም እንቅስቃሴ በነበረውም ፍላጎት
በአጠቃላይ እንደ ቡድን ሊቨርፑል ሲያጠቃ በነበረበት ወቅት አጋጣሚዎች ሁሉ ሳላ ጥሩ አገልግሎት ሲያሳይ ነበር። ለዚህም ይመስላል ተጫዋቹ ከቀድሞ እንቅስቃሴ የተለየ ሚና እንደተሰጠው የምንመለከተው በጨዋታው የሜዳውን አብዛኛውን ክፍል ከቨር ካደረጉ ወይም በርካታ ኪሎ ሜትሮችን በሜዳ ውስጥ በመሮጥ ከቨር ካደረጉ ተጫዋቾች ውስጥ መሐመድ ሳላ 3ኛ ደረጃ ላይ ተቀምጧል። በአንደኛ ደረጃ እንግዲህ 11.3 ለ5 ተከታታይ ሻምፒዮንስ ሊግ ጨዋታ በተመሳሳይ ወይም ከ11 ኪሎ ሜትር በላይ በመሸፈን ሰቦዝ ላይ አንደኛ ነው። በሁለተኛ ደረጃ የተቀመጠው አሌክሲስ ማካሊስተር ነው 10.7 ኪሎ ሜትር ከቨር በማድረግ። ሶስተኛ ደረጃ ላይ ሳላ ነው 10.6 ኪሎ ሜትር ከቨር በማድረግ። አራተኛ ደረጃ ላይ ሜሎስ ኬርኬዝ 10.5፣ በተመሳሳይ ጀርሚ ፍሪፖንግ 10.3፣ ራያን ግራቨንበርግ 9.7 እና ፍሎሪያን ቪትዝ 9.5 ኪሎ ሜትሮችን ከቨር በማድረግ ሊቨርፑል እንደ ቡድን ፔርፎርም አድርጎ 3 ነጥብ ማግኘቱን የሚያሳይ የቡድን እንቅስቃሴ እንደነበር በኳሊቲም በማጥቃትም በነበረው የቡድን ቅንጅት የሊቨርፑል የጨዋታ ስታይል በምሽቱ ጨዋታ እንግዲህ በተሟላ መልኩ ክሊንሺት በአስተማማኝ ሁኔታ መጠበቃቸው፣ በ3 ግብ ልዩነት ማሸነፋቸው እንዲሁም የነበሩ የሜዳ ውስጥ እንቅስቃሴ በአብዛኛው ፖዚቲቭ ጉዳዮች ነው። እንደውም ጄይ ጎሜዝ ወደ ምርጥ 11 መምጣቱና የምሽቱን እንቅስቃሴ ለተመለከተ በወቅታዊ የኩናቴ ብቃት ላይ እንደ ቡድን ሊቨርፑል ጥያቄ ቢያነሳ እንኳን የምሽቱ የጎሜዝ ጫናን የመቋቋም ያለውን ከቫንዳይክ ጋር የረጅም ጊዜ ኤክስፒሪየንስም ተጠቅሞ ብሎክ በማድረግ ከረፍቱ በፊት በተለይ ደግሞ የሊቨርፑልን ማጥቃት ከራሱ የመጫወቻ ክልል ውስጥ በመሆን በላይን ብሬኪንግ ፓስ ለምሳሌ በጨዋታው 4ኛ ደረጃ ይዞ ነው ያጠናቀቀው። 5 ላይን ብሬኪንግ ፓሶችን ሞክሮ 5ቱንም በማሳካት። ስለዚህ ጎሜዝ በማጥቃቱም በመከላከሉም በኩል ታይሚንግ እና ዲሲዥኑ የነበረው ንቃት፣ የሜዳ ውስጥ ተሳትፎ፣ ከቨር የሚያደርግባቸው ኤሪያዎች በተለይ ደግሞ የአየር ላይ ኳስ ላይ ጥንካሬው ከረፍት በፊትም ማስቆጠር የሚችለውን ከኮርና ክሮስ የተደረገችም አጋጣሚ ማስቆጠር የሚችልበት አጋጣሚና የሜዳ ውስጥ እንቅስቃሴ ተፈጥሮ ተጫዋቹ ሳይጠቀምበት ቀርቷል። እንደምታውቁት በሊቨርፑል ቤት ቆይታው አንድም ግብ አስቆጥሮ አያውቅም ጄይ ጎሜዝ፣ አንድም ግብ። እንደውም በአንድ ወቅት የርገን ክሎፕ ሲቀልዱ ነበር። በዘንድሮ ሲዝን የሊቨርፑል ትልቁ የሲዝኑ ፕላን ምንድን ነው? በዘንድሮ ሲዝን ዋንጫ ማሸነፍ ነው? በቶፕ ፎርማት? በርካታ ጉዳዮች ሲቀርብላቸው ለእያንዳንዱ ማብራሪያ ሰጥተው በተለየ እቅድ ከያዝናቸው ጉዳዮች መካከል ጄይ ጎሜዝ ግብ እንዲያስቆጥር እድል መፍጠር ነው በማለት ሲቀልዱ ነበር እና ይሄ ተጫዋች እስካሁን ድረስ በሊቨርፑል ማሊያ አንድም ግብ አስቆጥሮ አያውቅም። ሌላ ትልቅ አጋጣሚ ተፈጥሮ ሳይጠቀምበት ቀርቷል። ነገር ግን የኩናቴን ቦታ ከቨር አድርጎ እዛ ቦታ ላይ በመጫወት ያሳየው ንቃት፣ ያሳየው ፍላጎት፣ በጨዋታው ላይ የነበረውን የሊቨርፑል እንቅስቃሴ በማጥቃቱም በመከላከሉም በኩል የመራበት መንገድ በጎሜዝ በኩል የምሽቱ ጨዋታ አስደናቂ ነበር። አምበሉ ቨርጅል ቫንዳይክ በሻምፒየንስ ሊግ ሌላ ሪከርድ አስመዝግቧል። እንደምታውቁት በምሽቱ ጨዋታ ቫንዳይክ 350ኛውን የሊቨርፑል ቤት ጨዋታውን ነው ማድረግ የቻለው። በሻምፒየንስ ሊግ እግር ኳስ በዱዌልስ በማሸነፍ ቫንዳይክ ካደረጋቸው 28 ዱዌሎች ውስጥ 25ቱን በማሸነፍ ብቸኛ ተጫዋች ሆኗል። ከሱ ቀጥሎ የተቀመጠው ተከላካይ ካደረገው 32 ዱዌል ውስጥ 21ዱን ያሸነፈው። ወደ 11 ዱዌሎችን ተሸንፏል ማለት ነው። ከሱ ቀጥሎ የተቀመጠው ተከላካይ የቫንዳይክ ኤክስፒሪየንስ በጨዋታው ላይ በመጠቀም እድሜ ያልገደበው ብቃት ነበር። በተለይ ሊቨርፑል አልፎ አልፎ በማርሴይ መልሶ ማጥቃት አንዳንድ ክፍተቶች ሲፈጠሩ አምበሉ ብሎክ የሚያደርግበት ታይሚንግ በደንብ አስተውላችሁ ከሆነ ሜሰን ግሪንውድ በሁለቱም እግሮቹ ከባድ ሙከራዎችን ሲያደርግ ነበር። ነገር ግን ቫንዳይክ ብሎክ ሲያደርግ የነበረበት እንቅስቃሴ በአንድ ለአንድ ግንኙነት 4 ጊዜ ዱዌሎችን ተገናኝ 4ቱንም ማሸነፍ ይችላል።
እና በሻምፒዮንስ ሊግ እግር ኳስ ሊቨርፑል ከሚጠቀምበት አንዱ ትልቁ የሜዳ ውስጥ ኤክስፒሪየንስ መካከል ያ አምበሉ የቫንዳይክ ብቃት ነው። በአጠቃላይ እንደ ቡድን የነበረው የምሽቱ እንቅስቃሴ ሁሉም በሚባል ደረጃ ውጤታማ ምርጥ ነበሩ። በተለይ ሁለቱ አዳዲስ ፉልባኮች ፍሪፖንግም ኬርኬዝም የኬርኬዝ የመከላከልም በማጥቃቱ በኩል ኦቨርላፕም አንደርላፕም እያደረገ ሲያግዝ የነበረበት በዛ ፖዚሽን ላይ ከፍተኛ ከቨር እየተመለሰ እንዲሰጥ ይህ ኃላፊነት ያልተሰጠው ወይም በማጥቃቱ ላይ ብቻ ያችን ኤሪያ ከቨር እንዲያደርግ አብዛኛውን የጨዋታ እንቅስቃሴ ማጥቃቱ ላይ እንዲያተኩር የተደረገው ኤኬቲኬ ተመልሶ መገዛ እያደረገ አልነበረም። ግን ኬርኬዝ በቦታው ላይ መጀመሪያ በሊቨርፑል ቤት ቋሚ ሆኖ መሰለፍ ከጀመረበት የመጀመሪያ በርንማውስ ጨዋታ በኮሚኒቲ ሺልድ ከፓላስ ጋር በነበረውም የሚነሳው ትልቁ የተጫዋቹ በብቃት ደረጃ አስተማማኝነቱ ላይ ጥያቄ ሲያስነሱ የነበረው የተጋጣሚ ማጥቃት ከራሱ የቡድን አጋሮች ጋር ባላንስ አድርጎ መከላከል ወይም አንድ ስቴፕ ከተከላካይ ክፍሉ ይፈጥናል ወይም አንድ ስቴፕ ይዘገያል። ኳሶችን እግሩ ውስጥ የሚያቆይበት መንገድ በመከላከሉ በኩል ውጤታማ ቢሆንም በማጥቃቱ ላይ ያለውን ድክመት በርካታ ጉዳዮች ይነሱ ነበር። አሁን ግን ኬርኬዝ ለተከታታይ ጨዋታ የሚያሳየው አስደናቂ ብቃት እንግዲህ ከሰሞኑን ልክ እንደ ጀርሚ ፍሪፖንግ ምርጥ በቦታው ላይ አስተማማኝ ያ ኬርኬዝ ታሳቢ ተደርጎ የተገዛውን ኬርኬዝ ቢያንስ በተወሰነ መልኩ ፐርፎርማንሱንም የሚነሱ ጥያቄዎችንም ምላሽ በመስጠት አሁን በግራ ፉልባክ በኩል ያለው መረጋጋት የበለጠ የሰከነ የሆነበት ምሽት ነበር። በቀኝ ፉልባክ በኩል እንግዲህ ሊቨርፑል የበለጠ አድቫንስድ ሆኖ እንዲያጠቃ አንዱ ኢነርጂ ከሚሆኑት ተጫዋቾች መካከል ጀርሚ ፍሪፖንግ ዋነኛው ነው። ይሄ ተጫዋች ከጉዳት መልስ እስካሁን ድረስ ባለው በእያንዳንዱ ጨዋታ የሚያደርገው ወሳኝና ጠንካራ እንቅስቃሴ የሊቨርፑል የማጥቃት አማራጭ ሆኗል። በተለይ ሳላ ያለ ይህን ተጫዋች ከበስተጀርባ ማሰለፍ ሪስክ እንዳለው በተለያዩ ተንታኞች ሲሰጥ ነበር። በምሽቱ ጨዋታ አስተውላችሁ ከሆነ የሊቨርፑል መከላከል በባክስሪ ነበር። በደንብ ከተመለከታችሁ ራያን ግራቨንበርግ ከጎሜዝ አጠገብ ይገባና ጀርሚ ፍሪፖንግ ፈንጠር ብሎ ነው የሚጫወተውና በአብዛኛው የግራቨንበርግን እንቅስቃሴ ተመልከቱ። በድጋሚ ምስል ሊቨርፑል ሲከላከል ባክስሪ እንዲሰራ ከጎሜዝ አጠገብ በመግባት ቫንዳይክ ወደ ግራው፣ ጎሜዝ ሴንትራል የመጨረሻው የመሃል ተከላካይ በመሆን ግራቨንበርግ ደግሞ ሶስተኛ ተከላካይ በመሆን በመከላከሉ በኩል የፍሪፖንግን ድክመት ወይም የመከላከል ብቃቱን ተጋላጭ እንዳይሆን ተጨማሪ አቅም በመሆን እዛ ጋር እየገባ ሲረዳ ነበር እና በዚህ እንቅስቃሴ ውስጥ ተጫዋቹ የበለጠ አድቫንስድ እየሆነ ማጥቃቱን ሲመራ ነበር። በዛም አጋጣሚ ነው የአንዷ ግብ መቆጠር መነሻ ሆኖ በምሽቱም ሌላ ጀርሚ ፍሪፖንግን የተደነቀበት አስደናቂ 90 ደቂቃ ይሄም ኔዘርላንዳዊ ቆይታ ማድረግ የቻለው በአጠቃላይ ሊቨርፑል እንደ ቡድን የነበረው እንቅስቃሴና ፍሉጂቲ ፖዚቲቭ ጉዳዮች በበዙበት የምሽቱ ድል አርነ ስሎት 4ኛ ደረጃን ይዘው በ7ኛ ሳምንት እንዲያጠናቅቁ በቀጣይ ሳምንት ከካርባክ ጋር ለሚኖረው ጨዋታ 3 ነጥብ የሚያገኙ ከሆነ በቀጥታ ወደ 16 ውስጥ የሚያልፍ ይሆናል። በራሳቸው የመወሰን ኃላፊነት በመጨረሻም ወስደዋል ማለት ነው። አውቶማቲካል ኳሊፊኬሽን ለማግኘት ይሄ ለአርነ ስሎት ሊቨርፑል ለዘንድሮ ሲዝን ቢያንስ ተስፋ መሻሻል፣ ብቃት ማደግ ከዚህ በላይ የሚችል ከሆነ ረጅም ርቀት ለመጓዝ እዚህ ውድድር ላይ የበለጠ ፎከስ አድርገው ቶፕ ፎሩን ይዘው ለማጠናቀቅ በሊጉ ራሳቸውን ያጎለብታሉ ተብሎ ይጠበቃል። ለማንኛውም ሊቨርፑል በዩኤፋ ሻምፒዮንስ ሊግ 5ኛ ድሉን ባስመዘገበበት የምሽቱ ጨዋታ ዙሪያ ነበር እነዚህ ነጥቦች በጨዋታው ተመልክተን በፈረንሳይ የተገኘውን ድል
በእንዲህ መልኩ ወደ እናንተ ይዘን መጣን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የሮቡ ምሽት ሁሉንም የሻምፒዮንስ ሊግ ጨዋታ ምንገመግምበትን አጠር ያለ ፕሮግራም ይዘላችሁ እንመጣለን። ሰላም ቆዩ።